ከተማሪዎች በዚህ ሳብቶፒክ የምንመለከተው 3.4 ላይ ምንድነው ኤክስተርናል አግሬሽን ኤንድ ኢትዮጵያን ኦር ናሽናል ዩኒቲ ምንድነው? ስለዚህ ኢትዮጵያ ሞደርናይዝ ካሆነች በኋላ የውጫውያን አውትሳይደሮች ጫና በኢትዮጵያ በርትቷል። ስለዚህ እነዚህ አግሬሽን ምን ይመስላል የሚለውን ነገር በዚህ ሳብቶፒክ እንመለከታለን። በዚህ ሳብቶፒክ የምንመለከተው ነገር ምንድነው? the major external threats to Ethiopian sovereignty። ስለዚህ የኢትዮጵያን አንድነት የኢትዮጵያን ዩኒቲ ሊፈታተን የመጡ ኤክስተርናል በዲዎች ወይም ኤክስተርናል ፎሬን ፓወሮች እነማን ናቸው የሚለውን ነገር እንመለከታለን። ሌላ ኢትዮጵያ ሪስፖንድ ቱ ፎሬን አግሬሽን፣ ኢትዮጵያ ደግሞ እንዴት አድርጋ ነው ሪስፖንስ የሰጠችው ለነዛ አውትሳይደሮች ወይም ለኢሮፒያን ፓወሮች ምን አይነት ሪስፖንስ ነበረ ኢትዮጵያ የሰጠችው የሚለውን ነገር እንመለከታለን ማለት ነው። ምንድነው ኤክስተርናል አግሬሽን? ኤክስተርናል አግሬሽን የሚለው ኤክስተርናል አግሬሽን refers to it is a military, political and territorial threats that's controlling by external body። ስለዚህ external aggression means it is what we call a process that's controlling the military, political and territorial expansion። ስለዚህ የኢትዮጵያን ሉዓላዊነት የኢትዮጵያን አንድነት ሊፈታተኑ የመጡ ለምሳሌ ሚሊተሪ ፓወራቸውን ለመቀበል የራሳቸው ለማድረግ ፖለቲካን የራሳቸው ለማድረግ የመጡ ኤክስተርናል ባዲዎችን እንዴት አድርገን ዲፌንድ እናደርጋለን የሚለውን ነገር እንመለከታለን። ሌላ ናሽናል ዩኒቲ ምንድነው? ብሔራዊ አንድነት። ቀደም ኢትዮጵያ ዩኒፋይድ ሆናለች፣ ሴንትራላይዝ ገቨርንመንት አለ፣ ሶቨርኒቲዋ ተጠብቋል፣ ኢንዲፔንደንሲዋ ተጠብቋል ብለናል። ስለዚህ እነዚህ ነገሮች በሙሉ በናሽናል ዩኒቲ የሚካተቱ ናቸው ማለት ነው። ስለዚህ ብሔራዊ አንድነት ሊተራሊ ብሔራዊ አንድነት የሚለውን ነገር እናያለን። it means that the coming together of different peoples and different region defend their sovereignty and independency together። በአንድነት የራሳቸውን ሉዓላዊነት በአንድነት የራሳቸውን ማንነት ከሌሎች አግሬሲቭ በዲዎች ወይም ኤክስተርናል ፎሬነሮች ራሳችንን የምናስጠብቅበት ሜካኒዝም ነው ማለት ነው። ስለዚህ ብሔራዊ አንድነት ማለት ምን ማለት ነው? አንድ ላይ ሆነን የተለያዩ ሰዎች ነን። አንድ ሐሳብ ላይኖረን ይችላል። ነገር ግን በሀገራችን በመጣው ጉዳይ ላይ በአንድነት የምንቆምበት ፕሮሰስ ነው ማለት ነው። this is what we call national unity በመባል ይታወቃል። the backgrounds of external threats እነማን ናቸው? ኤክስተርናሊ መጥቶ ኢትዮጵያን ለመበታተን የራሱ ለማድረግ የሚፈልጉ ኤክስተርናል በዲዎች እነማን ናቸው? in the 19th century በ19ኛው ክፍለ ዘመን ላይ ኢትዮጵያ ሞደርናይዝ ከሆነች በኋላ በተለያዩ ነገስታት ሞደርናይዝ ከሆነች በኋላ ኢትዮጵያን በራሳቸው ስር ቁጥጥር ለማድረግ የመጡ ኢሮፒያን ፓወሮች አሉ። ለምሳሌ the European colonial powers expanding into Africa በዛን ሰዓት ከበርሊን ኮንፈረንስ በኋላ የተለያዩ የአውሮፓ ፓወሮች ወደ ተለያዩ አፍሪካ ሀገራት ገብተዋል። አንዱም ወደ ኢትዮጵያ የመጡ ኢሮፒያን ፓወሮች አሉ ማለት ነው። ምን ለማድረግ? ኮሎናይዝ ለማድረግ። the neighboring territories were colonized። ለምሳሌ ሱዳን ኮሎናይዝድ ሆናለች፣ ኢጂፕት ኮሎናይዝድ ሆናለች፣ የጎረቤት ሀገሮች በሙሉ ኮሎናይዝድ ሆኗል። ስለዚህ በዛው ልክ ደግሞ እጣፋንተው የኛም የኢትዮጵያ የደረሰው ማን ነው? የመጀመሪያ ለጣሊያን ነው። ጣሊያን ኢትዮጵያን ኮሎናይዝ ለማድረግ ለመግዛት ኦኩፔሽን ለመፍጠር የተሞከረበት ሙከራ ነው። ኢትዮጵያ ምን አይነት ምላሽ ነው የሰጠች? ለምሳሌ እነዚህ ኤክስተርናል አግሬሲቭ በዲዎች ናቸው ወይም ኤክስተርናል በዲ የምንላቸው ኢትዮጵያን ለመበታተን የመጡ ናቸው። አሁን ለምሳሌ የመጀመሪያ ኢትሊ ነው፣ ሁለተኛ ብሪቴን። ስለዚህ ብሪቴን ቀጥታ እንኳን ኮሎናይዝ ለማድረግ ባትመጣም ኢትሊን ሰፖርት ሲታረግ ነበረ። ኢትሊን ብቻም ሳይሆን ኢጂፕት የብሪቴን ኮሎኒ ስለነበረች ኢጂፕትን ሰፖርት ስታረግ ነበረ። መሐዲስት ሱዳኖችም እንደዚሁ ሌላ ለኛ አግሬሲቭ በዲዎች ናቸው ማለት። ስለዚህ እነዚህ ኤክስተርናል በዲዎችን እንዴት አርገን ነው
ምላሽ የሰጠናቸው የሚለውን ነገሮችን እናያለን። በዋናነት ግን ኢትዮጵያን ለማበታተንና ኢትዮጵያን አንድነት እንዳይኖር ለማድረግ የመጣው ጣሊያን ነው ማለት ነው። ኢታሊ ብለን የምንጠራው so the major external aggressive bodies the key foreign challenges ምንድናቸው? ቻሌንጆቹ እነዚህ አግሬሲቭ በዲዎች ወይም አግሬሽን የፈጠሩ ኤክስተርናል በዲዎች ቻሌንጅ ሲያደርጉ የነበረው በምንድን ነው? ለምሳሌ ኢጂፕሽያን ኤክስፓንሽን ቱዋርድ the northern ኢትዮጵያ ግብጾች በዛን ሰዓት ሰሜን ኢትዮጵያን በኢትዮጵያ ሰሜን አካባቢን ወደ ራሳቸው ድንበር ውስጥ ለማስገባት ቴሪቶሪያል ኤክስፓንሽን ሲያደርጉ ነበር። ይሄ አንዱ ለኢትዮጵያውያን ትልቁ ቻሌንጅ ነበር ማለት ነው በዛን ሰዓት። ሌላ ሁለተኛ መሐዲስት ሱዳኖች መሐዲስቶች አታክ ሲያደርጉን ነበር በድንበሩ በዛ በሰሜን በኩል። ሌላ ኢታሊያን ኮሎናል አምቢሽን ኢን ኢትዮጵያ ፍላጎት ነበረ ኒድ ነበራቸው የራሳቸው ኮሎናይዝ ለማድረግ ኢትዮጵያን ኤርትራን ኮሎናይዝ አድርጓሉ። ስለዚህ ኢትዮጵያንም ኮሎናይዝ ለማድረግ ይፈልጋሉ። የኤርትራ ኮሎናይዜሽን ተሳክቶላቸዋል። ነገር ግን የኢትዮጵያ 5 ዓመት ሙሉ በትግል ነው የቆየው። ስለዚህ ኢታሊያን ኮሎናይዜሽን ኢታሊ ኢትዮጵያን ኮሎናይዝ አላደረገችም። ነገር ግን ኮሎናይዝ ለማድረግ 5 ዓመት ኦኩፓይ አድርጋለች። ኦኩፔሽን እና ኮሎናይዜሽን የተለያዩ ናቸው። ኦኩፔሽን ማለት ቁጭ ብለው የተለያዩ ፕሮሴሶችን በሃርድም በፒስም በዲፕሎማሲም በተለያዩ መካኒዝም ኢትዮጵያን ኮሎናይዝ ለማድረግ የሄዱበት የፕሮሴስ ርቀት ነው ኦኩፔሽን የምንለው። ኮሎናይዜሽን የምንለው ደግሞ 100% አይዘር ፖለቲካ ይሆናል፣ ኢኮኖሚ ይሆናል፣ ሶሳይቲ ይሆናል፣ ካልቸሩ ይሆናል። ሁሉ 100% በአውሮፓን እጅ ሲገባ ያቺ ሀገር ኮሎናይዝድ ሆናለች ማለት እንችላለን። ስለዚህ ኢታሊም በዛን ሰዓት 5 ዓመት ሙሉ ከኢትዮጵያ ጋር ስትዋጋ ነበር ኮሎናይዝ ለማድረግ። ስለዚህ በዛን ሰዓት የነበረው ፕሮሴስ ኦኩፔሽን ነው። ስለዚህ ዓለም ላይ ጥቁሮች ነጮችን በማሸነፍ በዓለም ታሪክ በጣም ሪሳውንዲንግ ቪክቶሪ ያደረግነው አድዋ ቪክቶሪ ይሄኛው ነው ማለት ነው። ስለዚህ ለኢታሊ ወይም ለጣሊያን የሰጠነው ምላሽ ይሄን ይመስላል። አግሬሲቭ የሆነ ምላሽ ነው የተሰጠው ማለት ነው። so the aim of this external aggression ዋና ዓላማው ምንድነው? የኢትዮጵያን ሉዓላዊነት ሶቨርኒቲ ዊኬንድ ለማድረግ ነው። አንድ እንዳትሆን ዩኒፋይድ እንዳትሆን ሴንትራል ገቨርንመንት እንዳይኖር በአውሮፓውያን ካልቸር እንዲመራ የማድረግ ነው ኤክስተርናል አግሬሽን ማለት ነው። ስለዚህ ኢትዮጵያ የተለያዩ ፈተናዎች ገጥሟታል። ከግብጽ ገጥሟታል፣ ከሱዳን ገጥሟታል፣ ከብሪቴን ገጥሟታል፣ እንዲሁም ከጣሊያን ገጥሟታል ማለት ነው። ስለዚህ ይሄን ሁሉ በማሸነፍ ነው ኢትዮጵያ የራሱን የቻለች ሶቨርን የሆነች ስቴት የተፈጠረው ማለት ነው። ሶ ይሄ በምስሉ የምንመለከተው ምንድነው? ኤክስተርናል አግሬሽን ኤንድ ናሽናል ሬዚስታንስ በዛን ሰዓት የነበረው ኢትዮጵያውያን እንዴት ሬዚስት አድርጎ ነው ኢትዮጵያን ለዛሬ ያበቃችሁ የሚለውን ነገር እንመለከታለን። እነዚህ ኤክስተርናል አግሬሰሮች እነማን ናቸው? ፎር ኤግዛምፕል ኢታሊ፣ ኢጂፕት እንደ ሱዳን ናቸው በዋናነት የሚታወቁት። ስለዚህ እነዚህ ኮሎናይዝ ለማድረግ የመጡበት ሁኔታ ነው። እነዚህ ሙከራዎች ናቸው። ናሽናል ሞቢላይዜሽን በዛን ሰዓት ስፔሻሊ ዱሪንግ ዘ ፔሪድ ኦፍ ምኒልክ ዘ ሰከንድ በአጼ ምኒልክ ዳግማዊ አጼ ምኒልክ ጊዜ በጣም ከፍተኛ የሆነ የህዝብ ሞቢላይዜሽን ነበረ። ከጫፍ እስከ ጫፍ ከሰሜን እስከ ደቡብ ሰዎች በተለያዩ አቅጣጫ በመትመም በመሰብሰብ እነዚህ አግሬሲቭ ኤክስተርናል ዩሮፒያኖችን በጣም ዲፌንድ ያደረግንበት ሬዚስት ያደረግንበት ታይም ነው ማለት ነው። ሶ ይሄ በምን ቅንጅት ነው? ሊደርስ ፕላስ ፒፕል ነው። የሊደሮች ብቻም ሳይሆን የህዝቡም ብቻም ሳይሆን ሁለቱም በአንድ ላይ በመቀናጃት እነዚህ አሁን በጦሮችን በመያዝ የተለያዩ ጠመንጃዎችን በመያዝ ዩኒቲ ተፈጥሮ ዩኒቲ ፕላስ ሬዚስታንስ it gives us the defense of ኢንዲፔንደንሲን እንድናመጣ እቺ በመጨረሻ ላይ የምንመለከተው the battle of አድዋ በኋላ
the victory of አድዋ በኋላ የኢትዮጵያ ባንዲራ ከፍ ብሎ የተወለበለበበት ታይም ነው ማለት ነው። ስለዚህ ይሄ በዓለም አቀፍ ደረጃ ኢትዮጵያውያንን ከፍ የሚያደርግበት ሲቹዌሽን ነው። ሶ በዚህ ዩኒት ላይ የተመለከትነው ምንድነው? ኮንክሉዥን ላይ ኤክስተርናል ትሬቶችን፣ ኤክስተርናል አቴምፕቶችን፣ ሙከራዎችን ኤክስተርናል በዲዎች በኢትዮጵያ ሲሞክሩ የነበሩትን ሙከራዎችን እንዴት ማክሸፍ እንደቻለን ኢትዮጵያውያን አንደኛ ለዚህ ለማክሸፍ ትልቁ ዓላማ ትልቁ ዊፐን ሆኖ ያገለገለው ምንድነው? ዩኒቲያችን ነው ማለት ነው። ዩኒቲ ስትሬንግዝ ስለሚሆን በዚህ አማካይነት ሬዚስት አድርገን እነዛ ኤክስተርናል በዲዎችን ምንድን ያደረገን ኤገነስት አድርገን የራሳችንን ኢንዲፔንደንሲ አስጠብቀናል። ስለዚህ ይሄን በዚህ ዩኒት ተመልክተናል። ፎሬን ፕሬዠሩ ምን ነበር? እንዴት ነበረ? በጣም ከፍተኛ የሆነ ፕሬዠር ነበረ። ለምሳሌ ከጣሊያን ጋር የነበረው 5 ዓመት የቆየው ጦርነት ነበረ ከኢትዮጵያውያን ጋር። ስለዚህ እነዚህ ነገሮችን በሙሉ በቪክቶሪ ጨርሰናል ማለት ነው። ሶ ኢትዮጵያን ሰርቫይቭ was linked both unity and strategic leadership። ስለዚህ የኢትዮጵያ ሰርቫይቫል የመጣው በምንድነው? በሊንኬጅ ነው። በማንና በማን? በዩኒቲ እና ስትራቴጂክ የሆነ ሊደርሺፕ በመጠቀም ኢትዮጵያውያን እነዛን አግሬሲቭ በዲዎችን ዲፌንድ ማድረግ ችለናል ማለት ነው። ሶ በዚህ ሳብ ቶፒክ የተመለከትነው ይሄን ይመስላል። ስላዳመጣችሁ እጅግ አድርጌ አመሰግናለሁ።